በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የኢየሱስ ክርስቶስ ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን መላእክት ባለሟሎች፣ አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ አበው መምህራን፣ ወንድሞቼ አገልጋይ ዲያቆናት፣ ሰንበት ተማሪዎች እንዲሁም ቅዱስ ቃሉን በሁሉም የዓለም ክፍል በውጭም ሀገር በውስጥም በኢትዮጵያ ሀገር ሆናችሁ የምትሰሙ የክርስቶስ ቤተሰቦች ምእመናን፣ ምእመናት እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የኃያሉ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘለዓለሙ የተመሰገነ ይሁን። በአራቱ ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በሰማይና በምድር ሁሉ ያለና የሚኖር አልፋና ኦሜጋ እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘለዓለሙ የተመሰገነ ይሁን። አሜን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ክፍል 2 የሆነው ትላንት የተማርንበት የሌዊን ክህነት አስነውራችኋል በሚለው በነቢዩ ቅዱስ ሚልክያስ አማካኝነት የተነገረውን የእግዚአብሔርን ቃል ነው። ርዕሳችን የሚገኝበት የመጽሐፍ ቅዱስ ክፍል ትንቢተ ሚልክያስ ምዕራፍ 2 ቁጥር 8 ላይ ነው። ካለፈው የቀጠለው የሌዊን ክህነት አስነውራችኋል የሚለውን ትምህርት ከዚሁ ከነቢዩ ደቂቀ ነቢያት ከሆኑት የመጨረሻው ነቢይ መጽሐፍ ቅዱስን በትንቢት የመጨረሻው ትንቢት ካለፈው ክፍል 1 ካቆምንበት የምንቀጥለው ትንቢተ ሚልክያስ ምዕራፍ 2ን ከቁጥር 1 እስከ ቁጥር 3 በመመልከት ነው። መጽሐፍ ቅዱሱን እንመለከተዋለን። ሚልክያስ ማለት በዕብራይስጥ ቋንቋ መልእክተኛዬ ማለት ነው። የእግዚአብሔር መልእክተኛ ማለት ነው። መልእክተኛው የእግዚአብሔር መልእክተኛው ሊያደርሰን ሊነግረን የፈለገውን ትምህርት እንስማ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 1 እስከ ቁጥር 3 ላይ አሁንም እናንተ ካህናት ሆይ ይህ ትእዛዝ ለእናንተ ነው፣ ለስሜ ክብር ባትሰጡ ባትሰሙም በልባችሁም ባታደርጉት ይላል የሰራዊት ጌታ እግዚአብሔር። እርግማን እሰድባችኋለሁ፣ በረከታችሁንም እረግሜያታለሁ ነው የሚለው። በረከት እርግማን እሰድባችኋለሁ የኔ ቃል አይደለም። የባለቤቱ ሰማይን ያለባላ ምድርን ያለ ካስማ በቅዱስ ቃሉ ያጸናው የኃያሉ አምላካችን የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ቃል ነው። የኔ ቃል አይደለም። በረከታችሁንም የሰራዊት ጌታ እግዚአብሔር እርግማንን እሰድባችኋለሁ፣ በረከታችሁንም እረግሜያታለሁ። የአባቶቻችን የእጃቸው በረከት ምን ይሆን? የአባቶቻችን ካህናት የተለየው በረከታቸው የማሰር የመፍታት ፍጹም የሆነውን ስልጣነ ክህነታቸውን ነው። ሌላው በእጃቸው የሚይዙት ጠላት ዲያብሎስን ሰራዊት አጋንንትን የሚቀጠቅጡበት ክቡር መስቀሉን ነው። ይህም እርግማን የሚደርስባቸው በስልጣነ ክህነት ስም ተከልለው በሕይወቱ ያልኖሩትን አገልጋዮችን ብቻ ነው። የተቀረ ቅድስት ቤተ ክርስቲያንን በሰዓታትና በማህሌት በኪዳን ጸሎትና በሥርዓተ ቅዳሴ የሚያገለግሉትን እውነተኞች አይንተ እግዚአብሔርን ካህናት
ማለቱ ግን አይደለም። ይሄንን ነው ማወቅ። ከዚሁ ጋር ይሄን ትምህርት እንዳለ ሆኖ በረከታችሁን እረግሜያታለሁ ነው ያለው። የእግዚአብሔር መስቀል ያድናል። ግን ሰዎች በሕይወት ውስጥ ካልኖሩበት መስቀሉ ያድናል። ግን ሲያድን በእርሱ ፍቅር ውስጥ ያሉና በጾምና በጸሎት በሥርዓተ ቤተ ክርስቲያንና በሕገ እግዚአብሔር ፍቅር በታሰሩ ሰዎች ላይ አድሮ እግዚአብሔር ያድናል። ንጽሕናን፣ ቅድስናን፣ ንስሐን፣ ፍቅርን፣ ጸጋን፣ በረከትን፣ ጾምን፣ ጸሎትን፣ ስግደትን፣ ምጽዋትን እግዚአብሔር ይወዳል። ይሄ የሌለበት ዝም ብሎ ለስም ለታይታ ለውዳሴ ከንቱና አቦ አቦ ለመሰኘት ካልሆነ በቀር አይጠቅምም። ልቡና የመረመረውን ኩላሊት ያጤሰውን የሚያውቅ አምላክ ነውና። የማቴዎስ ወንጌል ምዕራፍ 21 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 21 ከቁጥር 12 እስከ 13 ላይ በመዋዕለ ሥጋዌው ካስተማረው ነገር ቅድስት ቤተ ክርስቲያንን ካልባሌ ሰዎችና ከማይጠቅም ሸቀጥ እንዴት እንዳጸዳት ባጭሩ እንመልከት። የማቴዎስ ወንጌል ምዕራፍ 21 ቁጥር 12 እስከ 13 ላይ ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል አላቸው። እናንተ ግን የወንበዴዎች ዋሻ አደረጋችኋት ነው ያለው። የወንበዴዎች ዋሻ ቤቴ የጸሎት ቤት ትባላለች። በኪዳን ጸሎት፣ በማህሌት፣ በሰዓታት የሚመሰገንባት እግዚአብሔር ቤቱ ከዚህ ውጪ ሌላ ነገር ልታስተናግድ አትችልም። በዘመኑ የነበሩትን ጻፍት ፈሪሳውያን፣ ግብዞች አላውያን፣ የአይሁድ ካህናትን ሐናን፣ ቀያፋን የገሰጸበት ነው። ሊቀ ካህኑን ሐናንና ቀያፋን በዚህ መንገድ ነው ቅድስት ቤተ ክርስቲያንን ያጸዳት። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል። እናንተ ግን የወንበዴዎች ዋሻ አደረጋችኋት ነው ያላቸው። ስለዚህ በጅራፍ እየገረፈ አባረራቸው፣ አወጣቸው። የወንበዴዎች ዋሻ፣ የዝሙት፣ የኃጢአት፣ የበደል፣ የስርቆት፣ የውሸት፣ የዘረኝነት፣ የጎጠኝነት፣ የቡድን ዋሻ ቅድስት ቤተ ክርስቲያን ልትሆን አትችልም። ይህንን ነው ማወቅ ያለብን። የመጠላላት መንፈስ፣ የቅናት፣ የምቀኝነት፣ የመተት፣ የአስማት፣ የትብተባ፣ የጥንቆላ፣ የክፋትና የሴራ ዋሻ ልትሆን አትችልም ነው ያለው። በእውነት ይሄ ሊጸዳ ይገባል። በትክክልም ካልጸዳ እግዚአብሔር ጅራፉን ይዞ ይመጣል። በሥጋ ሕይወት እያለን በዚህ ምድር እግዚአብሔር ፍርዱን ይፈርዳል። ይህ ከመሆኑ በፊት ግን ማንኛችንም በቤቱ የምንመላለስ አገልጋዮችም እንሆን ክርስቲያኖች በጥንቃቄና እግዚአብሔርን በመፍራት ሊሆን ይገባል። ይህ ካልሆነ አደጋ አለው። ሌላው በማቴዎስ ወንጌል ምዕራፍ 23 ላይ አሁንም ባለቤቱ ኢየሱስ ክርስቶስ ሲያስተምር ምን አለ? ከቁጥር 1 እስከ ቁጥር 5 ያለውን እንመልከት። እንደውም እስከ ቁጥር 10 ቶሎ አነባዋለሁ ቅዱስ ወንጌሉን። በዚያን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዟችሁን ሁሉ አድርጉ፣ ጠብቁትም አለ። ያው የኔ ቃል ነውና፣ ግን እነሱ በሕይወት አይኖሩበትም። እናንተ ግን ጠብቁት፣ ነገር ግን እየተናገሩ አያደርጉትምና እንደ ስራቸው ግን አታደርጉ። በሚሰሩት ስራ ሳይሆን የሚነግሯችሁን ስሙ። የእነሱን ክፉ ተግባር ግን አትከተሉ። ፍርዱ የኔ ነው። ዝም ብላችሁ የእግዚአብሔርን ትዕግስትና መጨረሻም ላይ ቅጣቱን ተመልከቱ። ራሱ ባለቤቱ በገዛ ስልጣኑ ቅድስት ቤተ ክርስቲያንን ከእንደዚህ አይነት እኩይ ተግባር ካላቸው ሰዎች በጊዜው ያጸዳታል። መጠንቀቅ ያስፈልጋል። ከባድና እንደ ስራቸው አታድርጉ። ከባድና አስቸጋሪ ሸክም ሰብትበው
በሰው ትከሻ ይጭናሉ፣ እነርሱ ግን በጣታቸው እንኳን ሊነኩት አይወዱም ነው ያለው። የጸሐፍት ፈሪሳውያን፣ የግብዞች፣ የአይሁድ ካህናት፣ የሐና የቀያፋ ተግባር ይህ ነው። ስለዚህ ምን አለ? ለሰውም እንዲታዩ ነው ያለው። እንዲታዩ ስራቸውን ሁሉ ያደርጋሉ። ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። በምሳም የከበሬታ ወንበር በገበያም በሰላምታና መምህር ሆይ መምህር ሆይ ተብለው እንዲጠሩ ይወዳሉ። ውዳሴ ከንቱ በሰው ዘንድ ለመታየት አሸንክታቡ ተለብሶ መስቀል ባንገት ተደርጎ ውስጣችን ግን የሙታን መቃብር የሆነን እመጣበታለሁ። እንዲህ አይነት አገልግሎት ድብቅ ብሎ ቢሆን መልካም ነው። ፍጻሜው አያምርም። በውጭ ብናምር በውስጥ የሙታን መቃብር አይነት ተፈጥሮና አካሄድ ባህሪያችን እሱ ከሆነ ምን ይጠቅመናል? እግዚአብሔር ልብን ነው የሚያየው፣ ከስጋ የሚያምር ልብስ አይደለም። አባቶቻችን አዳፋ ልብስ ለብሰው ውስጣቸው በብርሃን የተሞላ ነው። ከአባቶቻችን ቅዱሳንና ከደጎቹና ከበጎቹ ይህን መልካም ነገር ልንማር ይገባል። ዘርፉንም ያስረዝማሉ። በምሳም የከበሬታ ወንበር በገበያም ሰላምታና መምህር ሆይ ተብለው እንዲጠሩ ይወዳሉ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። እናንተ ግን መምህር ተብላችሁ አትጠሩ፣ በእናንተ ውስጥ አድሮ የሚያስተምረው እግዚአብሔር መንፈስ ቅዱስ ስለሆነ ራሳችሁን በከንቱ ውዳሴና በትዕቢት መንፈስ በልባችሁ ከኔ በላይ ማን ሊኖር ይችላል አትበሉ ማለቱ ነው እንጂ መምህርማ ሊኖር ይገባል። አባቶቻችን ነቢያት መምህር ናቸው በጊዜው። አሁን ደግሞ በሐዲስ ኪዳን አባቶቻችን ሐዋርያት፣ ከነርሱም በኋላ እነ ቅዱስ እስጢፋኖስ፣ ቅዱስ ፊልጶስ ሌሎቹንም ጨምሮ መምህር ናቸው። እነርሱን ተከትለው የመጡ በመጽሐፍ ቅዱስ ያልተጻፉ ብዙ ቅዱሳን የእግዚአብሔር መምህር ናቸው። መምህር አትበሉ ያለው ያለ አንዱ አምላክ መምህር የለም። ያስተማረን እግዚአብሔር ነው። እኛ መሳሪያ ነን በሉ። ካገለገላችሁ በኋላ የማንጠቅም ባሪያ ነን በሉ ለማለት ነው። እግዚአብሔር ወደፊት ይህንን በሚገባ እንመጣበታለን። ይሄ ነው። ስለሆነም ራሳችሁን በከንቱ ውዳሴና በትዕቢት መንፈስ በልባችሁ ከኔ በላይ ማን ሊኖር ይችላል አትበሉ ማለቱ ነው። መምህር አትበሉ ሲል ተብላችሁም አትጠሩ ያለው ይህንን ነው። ምክንያቱም ከምናውቀው ይልቅ የማናውቀው ይበልጣልና ራስን ዝቅ ማድረግ መልካም እንደሆነ ነው እግዚአብሔር ያስተማረን። እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተ ሁላችሁ ወንድማማች ናችሁ ነው። እርስ በርስ አንዱ ካንዱ አይለይም። አባታችሁ አንዱ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ ይላል። አባቶቻችን አያስፈልጉንም ማለት እኮ አይደለም። ማንንም አባት ብላችሁ አትጥሩ ሲል በከንቱ ውዳሴ ምክንያት ለኔ የሚገባውን ክብር ለሰዎች እንዳትሰጡ፣ የጸጋና የክብሮት ግን ክብር አባቶቻችን ካህናት ይገባቸዋል። ምክንያቱም እግዚአብሔር በቂሳሪያ የሰጣቸው ስልጣን አለ በሊቀ ሐዋርያት ቅዱስ ጴጥሮስ አማካኝነት የማሰርም የመፍታትም። ስለዚህስ አባቶቻችንን አባት ብለን እንጠራለን። እንደ አባትነታቸው ደግሞ እነርሱም ለከንቱ ውዳሴ ከሁሉ በላይ ጎልቶ ለመታየት ሳይሆን በትክክል አባታዊ ተግባራቸውን ሲሰሩ የሚባርኩን አባቶች ናቸውና እንወዳቸዋለን፣ እናከብራቸዋለን። ከዚህ በዘለለ ግን ለእግዚአብሔር የሚገባውን ክብር ከዚያም አስበልጠን ለአባቶቻችን አናደርገውም። ይሄን ለማስተማር ነው። ይሄ ነው። ምን አለ? እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተ ሁላችሁ ወንድማማች ናችሁ። አባታችሁ አንድ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ ሲል ይሄን ማለቱ ነው። አሁን የነገርናችሁ
ሊቃችሁ አንድ እርሱም ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ ማለት ራስን አዋቂ አድርጎ በሌላው ዘንድ ራስን ትልቅ ማድረግን ተዉ ማለት እንጂ አራት አይና ያሉትን አባቶቻችንን የክርስቶስን መከራ መስቀል፣ የክርስቶስን ልደት፣ የክርስቶስን ስደት፣ የክርስቶስን ጭንቅና መከራ በአጠቃላይ ትንሣኤውን፣ ኃያልነቱን፣ ፍጹም አምላክነቱን በረቀቀ ምስጢራዊ ጥበብ በመንፈስ ቅዱስ ጸጋ የሚናገሩትን ሊቃውንት ማለቱ ግን አይደለም። ሊቃውንት ተብላችሁ አትጠሩ ሲል ይህንን ነገር ነው። ሊቃችሁ አንድ እርሱ ክርስቶስ ነውና ሊቀ ካህናችን ጌታ አምላክ ኢየሱስ ክርስቶስ ነው። ከእርሱ የመጡ በእርሱ ፈቃድ የመጣው ሊቀ ሐዋርያት ቅዱስ ጴጥሮስና በእርሱ መሰረትነት አባቶቻችን ካህናት ያገኙት ስልጣን ግን ሕያው ነው፣ እግዚአብሔር ክርስቶስ የሰጣቸው ነውና ሊቃውንት ተብላችሁ አትጠሩ ያለው አዋቂነት ስሜት አይሰማችሁ። ለሰዎች ታይታን አዋቂነት ስሜትን አታንጸባርቁ። አዋቂ አንዱ እግዚአብሔር ብቻ ነው። አዎ ሊቃውንት አሉ። ሊቃውንተ ቤተ ክርስቲያንን አሁን የሚጠብቅልን ክርስቶስ ሊናገር የፈለገው ይህንን ነው። የእርሳቸው የእነሱ ቅዱሳን በረከት ይደርብን። አሁንም በማቴዎስ ወንጌል ምዕራፍ 23 ከቁጥር 13 እስከ ቁጥር 15 ላይ እናንተ ግብዞች ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ሰማያትን በሰው ፊት ስለምትዘጉ በእውነት መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ ነው ያለው። እናንተ አትገቡም፣ የሚገቡትን ግን እንዳይገቡ ተከለክላላችሁ ነው ያላቸው። ምክንያት እናንተ አትገቡም፣ አውቃችሁታል። ግብራችሁን፣ ስራችሁን ከግብር አባታችሁ ከዲያብሎስ ጋር አድርጋችኋል። ስለዚህ እንደማትገቡ ታውቃላችሁ። እናንተ እንደማትገቡ ስታውቁ ሌሎቹ እንዳይገቡ እንቅፋት ሆናችኋል ነው ያለው። በሚሰሩት ተግባር መተትን እንሰራላችኋለን፣ መስተፋቅር እናደርግላችኋለን፣ መስተዋደድ እናደርግላችኋለን። ይህ የሰለሞን ጥበብ ነው። ወደፊት እመጣበታለሁ የሰለሞን ጥበብ ምን እንደሆነ። በሰለሞን ጥበብ አንነግድ፣ እንዲህ አይነት ነገር የለም። የሰለሞን ጥበብ አንድና አንድ እግዚአብሔርን መፍራት ነው። ይህንን ነው ክርስቲያኖች ማወቅ ያለብን። አዎ እንደ ዶክተሮች የሰጠው ጥበብ አለ። ያን ጥበብ ተጠቅሞ ሰዎችን ያድናል። ለሴራ ለተንኮል አጋንንትን ለመሳብ ግን የሰለሞን ጥበብ የለም። በዚህ ምክንያት ብዙዎች ይረበሻሉ፣ የሰው ልጆችንም ይረብሻሉ። የማቴዎስ ወንጌል እንዲሁ ምዕራፍ 23 ቁጥር 14 ላይ እናንተ ግብዞች ጻፎችና ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ። እንዲህ አይነትም ደግሞ አባቶች አሉ። ከመቀነታቸው አውጥተው ሲሰጧቸው የሚቀበሉ በድህነታቸው ያንንም አስቡ። የመበለቶችን ቤት ስለምትበዘብዙ ለገንዘብና ለገንዘብ ብቻ የሆነ መንፈስና አካሄድ ያላችሁ ከዚህ ነገር ውጡ። ስለዚህ የባሰ ፍርድ ከእግዚአብሔር ዘንድ ትቀበላላችሁ፣ ከኔ ዘንድ ትቀበላላችሁ አለ። ይህ ቃል የእግዚአብሔር ክርስቶስ ቃል ነው። እናንተ ግብዞች ጻፎችና ፈሪሳውያን አንድ ሰው ልታሳምኑ በባሕርና በደረቅ ስለምትዞሩ በሆነውም ነገር ከእናንተ ይልቅ 2 እጥፍ የባሰ የገሃነም ልጅ ስለምታደርጉት ወዮላችሁ። ባሕርን እየፈለጉ ወንዝ ዳርን እየፈለጉ ከዲያብሎስ ጋር እየተነጋገሩ ሰዎችን ከዲያብሎስ ጋር ከአጋንንት ጋር ከሌዊዮን ጋር የሚያቆላልፉ መተትና አስማት የሚሰሩ ግን ክህነቱንና ልብሱን ለብሰውታል፣ በሕይወቱ አይኖሩበትም። ከነዚህ አባቶች ራቁ ክርስቲያኖች። እናንተም ክርስቲያኖች ጋር ችግር አለ። ጥበብን ፍለጋ፣ በአቋራጭ መክበርን ፍለጋ ትዳር መስተፋቅር ነው የሚሰጠው። ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ። አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። አስተዋይ ባልም ከእግዚአብሔር ዘንድ ነው። በመተተኞችና በአስማተኞች ምክንያት የሚገኝ ባል ወይም ሚስት የለችም፣ የለም። ስለዚህ ራሳችሁን ሰብስቡ። እናቶቻችን በተለይ እህቶቻችንና ወንድሞቻችን ከእንደዚህ አይነት እኩይ ተግባር ውጡ። እንዲህ አይነት አባቶችንም በአስቸኳይ ራቋቸው። አብረው
ቅጣቱ ሲመጣ እናንተም እንዳትደመሩ ማለት ነው። ክርስቲያን የሆነ ሁሉ የበግ ለምድ ለብሰው በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ሐሰተኞች አገልጋዮች በምን እንወቃቸው? በምን እንጠበቅ? ይህንንም ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 15-17 ላይ እንዲህ ብሏል። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁ ነው ያለው። የበግ ለምድ መጽሐፍ ቅዱስን ይዘው እውነተኛ የኦርቶዶክስ ተዋሕዶ ልጅ መስለው የእመቤታችንን ድንግል ማርያምን ስዕለ አድኅኖ ይዘው እናንተ ጋር ይቀርባሉ። ክቡረ መስቀል ይዘው የበግ ለምድ ይሏል። በውስጣቸው ግን ተኩላዎች ናቸው፣ ለዲያብሎስ የሚያስገብሩ ናቸው። ከነዚህ ሰዎች ተጠበቁ። የበግ ለምድ ለብሰው ከሚመጡባችሁ የመነኩሴ ቆብ አድርገው የሚገርመው የካህናትን ስልጣን ልብስ ይዘው የኤጲስቆጶስነትን ልብስ ይዘው የቁምስናን ልብስና የሚደረገውን ስርዓት ይዘው ይመጣሉ። ከእንደነዚህ ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያትና ክፉ ካህናት ተጠንቀቁ ነው ያለው። ከፍሬያቸው ታውቋቸዋላችሁ። ቀረብ ብላችሁ ስታወሯቸው እከሊት እግዚአብሔር የፈቀደው ነው፣ የሰለሞን ጥበብ ያስፈልጋልና መተት ልስራልሽ፣ እንዲህ አድርጌ ሀብትን ልሰብስብልሽ። አሁን እየተደረገ ያለው ይሄ ነው። ቅድስት ቤተ ክርስቲያንና እውነተኛ አባቶቻችን ይህን አይፈቅዱም። ግን እየተደረገ ያለው በየአቅጣጫው ይህ ነው። ቅድስት ቤተ ክርስቲያን የጸዳች በመተትና በአስማት የማትመላለስ እግዚአብሔር ክርስቶስን መንገድ የያዘች ራሷ ኢየሱስ ክርስቶስ የሆነላት መሰረቷም በቅዱስ በክቡር ደሙ ፍሳሽ የተመሰረተ ንጽሕተ ንጹሐን ማኅደረ መለኮት ናት። ይሄ ነው። ከፍሬያቸው ታውቋቸዋላችሁ። ከሾህ ወይን ከኩርንችትስ በለስ ይለቀማልን? እንደነዚህ አይነት አባቶች ጋር ሄደን እሾህ ሆነው ሊወጓችሁ፣ ኩርንችት ሆነው ሊኮረኩሟችሁ፣ በጣም አድርገው ሊያደሟችሁ ይቆማልን? ይለቀማልን? አይለቀምም። እራቁ። እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍም ክፉ ፍሬን ያደርጋል። መልካም ዛፎቹማ አባቶቻችን ካህናት ስራቸውን እየሰሩ ነው። በእነርሱ ስም ተሸፍነው የሚመጡት ክፉ ዛፎች ግን ፍሬን ያደርጋሉ። የሞት ፍሬ፣ መራራ ፍሬ፣ የሚጎመዝዝ ፍሬ ማለት ነው። ሌላ ፍሬ የላቸውም። ከእንደነዚህ አይነት እኩይ ተግባር ከሚፈጽሙ የእግዚአብሔርን ቤትና እውነተኛ አባቶቻችንን ካህናትና የቅድስት ቤተክርስቲያንን ክብርና ስም የሚያሰድቡትን እግዚአብሔር አምላክ እንደ ጢስተናው እንደ ጉንበናው ሐሳባቸው ከነርሱ እንዲወጣ ያደርግልን። ሲሆን በንስሐ ተመለሱ። ካልሆነ ግን ከቤተ ክርስቲያን ራቅ ብላችሁ የእግዚአብሔርን ቀን በንስሐ እስክታገኙት ድረስ ለሕዝብ መሰናክል አትሁኑ። እምቢ ካላችሁ ዕዳው ለራሳችሁ ነው። እግዚአብሔር ቅጣቱን ያመጣል። ሰውን ማሰናከል በራሱ ይዞት የሚመጣው ጣጣ ከቅዱስ ወንጌል እስቲ እንማረው፣ እንስማው። ከቅዱስ ወንጌል የሉቃስ ወንጌል ምዕራፍ 17 ከቁጥር 2 እስከ 3 ላይ ከነዚህ ከታናናሾቹ አንዱን ከማሰናከል ይልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባሕር ቢጣል ይጠቅመው ነበር። ለራሳችሁ ተጠንቀቁ ነው ያለው። ከነዚህ ከታናናሾቹ አንድ ሰው ቢሰናከል የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይጠቅመው ነበር። ለራሳችሁ ተጠንቀቁ ነው። ማሰናከል በራሱ አደጋ ነው። ይሄንንም ማወቅ አለብን። የስልጣነ ክህነት መሰረቱ ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃል በቃል ከቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 16ን ከቁጥር 13 እስከ 14 ልመልከተው። እናንተም ስሙት። ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆነ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ
እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። እኔም እልሃለሁ አለው፣ የባሕርይ አምላክነቱን ስለመሰከረ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ እግዚአብሔር ወልድ እንደማያንስ እንደማይበልጥ ፍጹም አምላክ እንደሆነ ስለመሰከረ እኔም እልሃለሁ አለው፣ አንተ ጴጥሮስ ነህ አለው። ጴጥሮስ ማለት በላቲን ቋንቋ አለት ማለት ነው። የቅዱስ ጴጥሮስ ሌላው መጠሪያ ስሙ ኬፋ ይባላል። በአራማይክ ቋንቋ ነው ኬፋ ይባላል። በሌላም ስምዖን ይባላል። ይህ ደግሞ በዕብራይስጥ ቋንቋ ነው። 3 ስሞች አሉት ሊቀ ሐዋርያት ቅዱስ ጴጥሮስ። አንተ ጴጥሮስ ነህ አለው። አለት ማለት ነው። የቅዱስ ጴጥሮስ ሌላው መጠሪያ ስሙ አለት ኬፋ ነው፣ ስምዖን ነው ብለናል። ዋናው ግን ጴጥሮስ የተባለው አለት ማለት ነው። በዚህችም አለት ላይ አለው በአንተ ላይ አንተን መስለው በሚከተሉ እውነተኛ የእግዚአብሔር ልጆች እኔን በክርስትናው ክርስቶስ የባሕርይ አምላክ ነው ብለው የሚቀበሉኝ ክርስቲያኖችም ሆነ አገልጋዮች ሁሉ በዚያ ቤተ ክርስቲያኔን እሰራለሁ አለ። እግዚአብሔር ይክበር ይመስገን። የገሃነም ደጆች አይችሏትም። በባሕርይ አምላክነቱ የተመሰረተ እውነትና እምነት ንጹሕ የሆነች ተዋህዶ በዚህ ምስጢር ነው የተመሰረተችው። አባቶቻችን ሐዋርያት የተቀበሉት ጸጋ ይሄንን ነው። ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች ሰራዊት አጋንንትና አስማትን፣ ትብተባን፣ ጥንቆላን፣ ሙታን ሳቢ እነዚህ ሁሉ ዛር ውላጅ ሁሉ ከንቱ ሆኖ ይቀራል፣ አይችሏትም። ሐሳዊ መሲህ የኢሉሚናንቲ መንፈስ ተከታዮችን ኃያላን መንግስታት ጭምር ይህችን ቤተ ክርስቲያን መንካት ማፍረስ አይችሉም። ፈተና ሊያበዙ ይችላሉ። ይህን ነው ክርስቲያኖች ማወቅ ያለብን። የገሃነም ደጆች አይችሏትም። ሰራዊት አጋንንት አይችሏትም። ዲያብሎስና ግብረ አበሮቹ የመንግስተ ሰማያትን መክፈቻዎች እሰጥሃለሁ። በኢየሱስ ክርስቶስ ፍጹም አምላክነቱ ማመኑን የተሸለመበት ሽልማት ነው። የመንግስተ ሰማያት በሊቀ ሐዋርያት አማካኝነት ነው አባቶቻችን ሐዋርያት ዛሬ ያገኙትን ስልጣን ዛሬም አባቶቻችን ቅዱሳን ካህናት የሚጠቀሙበት ወደፊትም እስከ ዓለም ፍጻሜ ድረስ ይቀጥላል። የመንግስተ ሰማያትን መክፈቻዎች እሰጥሃለሁ። የመንግስተ ሰማያት መክፈቻ ነው ያላችሁ አባቶቻችን ቅዱሳን። እግዚአብሔር ይመስገን። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታ ሁሉ በሰማይ የተፈታ ይሆናል። ይሄ ስልጣን ከባድ ስልጣን ነው። ይህንን ስልጣን ነው ብርሌ ከነቃ አይሆንም ዕቃ ነው፣ ልንጠብቀው ይገባል። ኋላ ላይ ከሰባቱ ሚስጥራት እመጣበታለሁ፣ ሚስጥራተ ቤተ ክርስቲያን። በሌላም ጌታችን መድኃኒታችን ኢየሱስ ክርስቶስ ለሊቀ ሐዋርያት ቅዱስ ጴጥሮስ በድጋሚ በጎችን በአግባቡ እንዲጠብቃቸው አበክሮ አሳስቦታል። ይህም የዮሐንስ ወንጌል ምዕራፍ 21 ከቁጥር 10 እስከ 11 ያለውን እንመልከተው። ኢየሱስም አሁን ካጠመዳችሁት ዓሣ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ ዓሦችን ሞልቶ የነበረውን ወደ ምድር ጎትቶ ይህንንም ያህል ብዙ ሊሆን መረቡ ሲሆን አልተቀደደም ይዞ መጣ። ካጠመደው አምጡልኝ ነው ያለው። ኢየሱስ አሁን ካጠመዳችሁት ዓሣ አምጡ አላቸው። ዓሣዎቹ ግን ሲመጡ በቁጥር 154 አልሆኑም፣ 153 ነው የሆኑት። 152ም አልሆኑም። ለምን 153 ሆነ ዓሣው? ከ150ው ላይ 33ቱን አንሱት፣ ስንት ይቀራል? 120 ዓሣ። 120ው ዓሣ በ120ው ቤተሰቡ በ12ቱ ሐዋርያት በ72ቱ አርድእት በ36ቱ ቅዱሳት አንስት ምክንያት በእናቶቻችን በእህቶቻችን በእነዚህ አንድ ላይ ስንደምረው 120 ቤተሰብ ይሆናል። ኢየሱስ ክርስቶስ በ33 ዓመቱ ያገኘው ቤተሰብ ስንት ነው? 120 ቤተሰብ ነው። ይህ የወንጌል ምስጢር ነው፣ የረቀቀ ምስጢር ነው። ኢየሱስ ክርስቶስ 33 ዓመቱን 120 ቤተሰብ አግኝቶ በእነሱ ምክንያት ግን ወንጌል ለዓለም ሁሉ ይሰበካል ባለው መሰረት ተሰበከ። ይሄ ነው
ሚስጥሩ። የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 17 ላይ ምሳ ከበሉ በኋላም ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። አዎን ጌታ ሆይ እንደ ወንድህ አንተ ታውቃለህ አለው። የፈራ ከዚህ ቀደም 3 ጊዜ ዶሮ ሳይጮህ አንተ ትክደኛለህ ብሎታልና ያን ትዝ እያለው ነው የሚሰማው። ግልገሎቼን አሰማራ አለው። ሕፃናቱን፣ ወጣቱን በእግዚአብሔር ቃል እንዲበረቱ ታዳጊዎቹን አሰማራ፣ በደንብ አግዳቸው፣ እንዳይሰናከሉ፣ ተኩላ እንዳይበላቸው እያለ ነው። ከልጅነት ኮትኮታቸው። ይህን አደራ አባቶቻችን ካህናት በሊቀ ሐዋርያት ቅዱስ ጴጥሮስ አማካኝነት ተቀብለዋል። የሥራ ድርሻቸውም ይሄ ነው። ሊሆንም የሚገባው እውነቱ ይሄ ነው። ዳግም ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። አዎን ጌታ ሆይ እንደወድህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። ጠቦቶቼን፣ ወጣንያንን፣ ታዳጊዎችን፣ ጎልማሳዎችን ጠብቅ። ወደ ጥፋት የእሳት ዕድሜ ነውና እንዳይሄዱ ቃለ እግዚአብሔርን አስተምራቸው፣ ምከራቸው፣ ንገሯቸው። ካህናት ቀሳውስት በሊቀ ሐዋርያት ቅዱስ ጴጥሮስ አማካኝነት የተቀበሉት አደራ ነው። መምህራን ሰባክያነ ወንጌል አደራቸው ይሄ ነው። ጠቦቶቼን ጠብቅ። ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ሶስተኛ ትወደኛለህን ስላለው ጴጥሮስ አዘነ። ለምን? ከዚህ ቀደም በመፍራት ምክንያት ክርስቶስን 3 ጊዜ ዶሮ ሳይጮህ ክዶታል። 3 ጊዜ ነው የከዳው፣ 3 ጊዜ። ስለዚህ ይህ ክህደት አሁንም 3 ጊዜ ጥያቄው ሲቀርብ ደነገጠ። እውነተኛ የእግዚአብሔር ፍቅር ያለው ሰው ነው፣ ሲጸጸትም ከልቡ ነው። ንስሐን እንደ ቅዱስ ጴጥሮስ እንደ ነቢየ እግዚአብሔር ቅዱስ ዳዊት ይላል አባቶቻችን። የእነዚህ ቅዱሳን በረከት ይደርብን። ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንደወድህ አንተ ሁሉን ታውቃለህ ብሎ የመውደዱን ነገር ለማን ሰጠው? ለእግዚአብሔር ሰጠው። ዛሬም የምንፈልገውን ነገር ሁሉ የሚያስጨንቀንም ነገር ሲኖር የሚያስፈራንም ሲኖር ለእርሱ እንስጠው፣ እርሱ ነገሩን ያስተካክለዋል። ኢየሱስም በጎቼን አሰማራ አለው። ይህን አደራ እግዚአብሔር ሰጠው። በጎች የተባሉት እናቶቻችን አባቶቻችንን ለንስሐ የሚገቡትንና ሊቆርቡ የሚገባቸውን እያስተማራችኋቸው አበርቷቸው፣ ለሰማዩ ርስት ወራሽ እንዲሆኑ በዚህ ምድር አውሬ እንዳይበላቸው አደራና ድርሻችሁ ይሄ ነው ያለው እግዚአብሔር። ቅዱስ ወንጌል የሚነግረን ይህን እውነት ነው። የሐዋርያት ሥራ ቁጥር 20 ቁጥር 28 ላይ እንዲህ ይላል። ይህን የጻፈው ሉቃስ ሲሆን ያስተማረው ግን ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ነው። ከቅዱስ ወንጌል እንግዲህ እናንብብ። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ለመንጋውም ለራሳችሁም ፍጻሜያችን እንዲያምር ለመንጋው፣ ለሕዝቡ፣ ለሕዝበ ክርስቲያኑ ጸልዩ፣ ለምኑ፣ አስተምሯቸው፣ ንገሯቸው፣ ምከሯቸው፣ ስበኳቸው። ይህ የእግዚአብሔር ቃል ነው። ይሄ ነው አደራው። በገዛ ደሙ የዋጃትን በቀራንዮ በራስ ቅል ስፍራ በጎልጎታ ራሱን እንደ ብራና ቆዳ ወጥሮ ተሰቅሎ ሞቶ ሞትን ድል አድርጎ የተነሳባት ብዙ መከራን ያሳለፈባት ያየባት ያችን ንጽሕት የሆነች ቅድስት ቤተ ክርስቲያንንና ሕይወት የሚገኝበትን የእግዚአብሔርን ቃል ይዘን በመንፈስ ቅዱስ ጥበብ ሹመቱን ወደ ተግባር መንጋን በመጠበቅና ራስንም በመጠበቅ ጭምር ከተኩላው ብዙዎችን መታደግ እንዲቻል ኢየሱስ ክርስቶስ በአባቶቻችን ሐዋርያት እያደረ ያስተማረው ትምህርት ነው። ቅዱስ ጳውሎስም ለመንፈስ ልጁ ለጢሞቴዎስ የላከለትን መልእክት እንስማው። አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 17 እስከ 18 ላይ በመልካም የሚያስተዳድሩ ቀሳውስት በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል ነው ያለው። በመልካም የሚያስተዳድሩ ጎጠኝነትን በዘመድ በወገን ሳይሆን በመልካም በቅንነት
እንደ ዕውቀቱ፣ እንደ ሚዛኑ፣ እንደ እድገቱ፣ እንደ ቦታው የሚያስተዳድሩ ቀሳውስት በመስበክና በማስተማር የሚደክሙት የሚተጉት እጥፍ ክብር ይገባቸዋል ያለው የአባቶቻችን ሐዋርያት አደራ ነው። በስነ ስርዓት ይህን አደራቸውን ተወጥተው አልፈዋል። እኛ ጋር ሲደርስ ግን ድካም ይታያል። አባቶቻችን ካህናትና ቀሳውስት ትልቁ አደራ ይሄ ነው፣ ከእግዚአብሔር የተሰጠን። ይሄንን ነው ማስቀጠል ያለብን። አባቶች የሚያስቀጥሉታል ተስፋ አደርጋለሁ። አሁንም የአባቶቻችን በረከት ይደርብን። ግን እዚህ ላይ አንድ ነገር ይናገራል ቅዱስ ጳውሎስ። የሚያበራየውን በሬ አፉን አትሰር፣ ደግሞ ለሰራተኛ ደመወዙ ይገባዋልና ተገቢውን ነገር አድርግለት ነው ያለው። ማበራየት እኔ በገጠር አካባቢ አላደኩም። እኔ እዚሁ ከተማ አዲስ አበባ ነው የተወለድኩት። የሚያበራየውን ፍሬ አፉን አትሰር፣ ደግሞ ለሰራተኛ ደመወዙ ይገባዋልና። ማበራየት ማለት እንግዲህ እንክርዳዱን ከፍሬው መለየት ነው። አሁን በዛ በገጠር አካባቢ አፉን የሚያስሩት እየበላ አንድም ሆዶ አብጦ ችግር እንዳይፈጠር በልቶም ስራውን እንዳይፈታና እነሱንም ስራ እንዳያስፈታ አፉን አስረው ነው የሚያደርጉት። የሚያበራየውን ፍሬ አፉን አትሰር፣ በሬ የሚያበራየውን በሬ ነው የሚለው። በሬውን አፉን አትሰር፣ ደግሞ ለሰራተኛ ደመወዙ ይገባዋልና። በሬው አፉ ሲታሰር አዎ ችግር ነው። የእግዚአብሔርን ቃል እያበራዩ የሚናገሩ ሰባኪያነ ወንጌልን እንዲያስተምሩ አበርታ እንጂ አጥር አትሁኑ፣ አትጋርዳቸው ነው ያለው። መጋረድን የእግዚአብሔርን ቃል እንደ መኮነን የእግዚአብሔርን ቃል እንደማያስፈልግ ያስቆጠረባቸዋል ነው ያለው። እንደዚህ አይነትም ሰዎች እንዲህ አይነት አገልጋዮችም መተውብናል። እውነተኛ መምህር ሆነው የእግዚአብሔርን ቃል እንዳያስተምሩ አጥር የሚሆኑ ደካማ አባቶች መተውብናል። ከዚህም ልንቆጠብ ይገባል። የእግዚአብሔር ቃል ሊስፋፋ ሲገባው ማለት ነው የሚያውቁ ስርዓተ ቤተክርስቲያንን የሚጠብቁ የቤተክርስቲያን አለኝታ መምህራንን ከቤተክርስቲያን ውስጥ ማራቅ በራሱ ቅጣት አለው። በሌላም ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 እስከ 8 ላይ ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመህ እየታገስክና እያስተማርህ ዝለፍና ገስጽ፣ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል አለ ቅዱስ ጳውሎስ ለጢሞቴዎስ ሲልክለት መልእክቱ። ይሄ ዘመን መጥቷል። ብዙዎች ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ ነው። ትርጉሙ ምን እንዲሆን ሳይታወቅ እንዲህ አይነት መምህራኖችን ያከማቻሉ። እውነትን ከመስማት ፈቀቅ ይላሉ። እውነተኛይቱን ቀጥተኛይቱን ኦርቶዶክሳዊት ተዋህዶ ሃይማኖትን የምትሰጠውን ትምህርት ከመስማት ይልቅ ፈቀቅ ይላሉ። አንተ ግን ነፍስህን ሁሉ በልክ አድርግ። ሁሉ ነገርህን፣ አካሄድህን፣ አበላልህን፣ አጠጣጥህን፣ አረማመድህን በአጠቃላይ የምታደርጋቸውን ነገሮች ሁሉ በልክ አድርግ። መከራን ተቀበል፣ የወንጌልን ሰባኪነትን ስራ አድርግ፣ አገልግሎትህን ፈጽም ብሎ እውነተኛውን ወንጌል መስጠት፣ መስበክ፣ ማስተማር እንዴት እንደሚገባው ስርዓትን ለታላቁ ቅዱስ አባት ጢሞቴዎስ ቅዱስ ጳውሎስ መልእክቱን እየላከ ሲጽፍና ሲመክረው ነው ሲጽፍለት ነው። ከሰባቱ ሚስጥራተ ቤተ ክርስቲያን አንዱ ሚስጥረ ክህነት ነው። ሰባቱ ሚስጥራተ ቤተ ክርስቲያን የሚባሉት ያው እንደሚታወቀው ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ክህነትና ሚስጥረ ተክሊል እንዲሁም ሚስጥረ ቁርባንና ሚስጥረ ንስሐ፣ ሚስጥረ ቀንዲል ናቸው። እነዚህ ሚስጥራት ሰባቱ ሚስጥራተ ቤተ ክርስቲያን በሁለት መንገድ ይከፈላሉ። አንደኛው የሚደጋገሙ ሚስጥራት፣ ሁለተኛው የማይደጋገሙ ሚስጥራት ተብለው። አሁን ከሚደጋገሙት ሚስጥራት በፊት የማይደጋገሙት ሚስጥራትን እንይ። ሚስጥረ ጥምቀት በልጅነት አንድ የወሰድነው ነው፣ ወደፊት እንመጣበታለን። ይሄን ትምህርት ግን አይደጋገምም። ሚስጥረ ሜሮንም አይደጋገምም። ሚስጥረ ክህነትም አይደጋገምም። ሚስጥረ ተክሊልም አይደገምም። አንድ ጊዜ ነው የሚሰጠው። አሁን ስለ ክህነት ነው የምንማር። ሚስጥረ ክህነት ብርሌ ከነቃ አይሆንም ዕቃ።
ክህነት አንድ ጊዜ ችግር ውስጥ ከወደቀና ከፈረሰ መልሶ ካህን መሆን አይቻልም። ይህንን ማሰር መፍታት የምትችሉበትን ጸጋ እግዚአብሔር ከሰጣችሁ በልዩ ጥበብና ጸጋ በጸጋ ላይ ጸጋ እንዲጨምር በጾም በጸሎት እየበረታችሁ ውሃ ወደ ላይ አይሄድም። እኔ ደካማ ወንድማችሁ ቀና ብዬ አባቶቼን እንዲህ ብዬ መንገርም መምከርም አልችልም። እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ ግን ይችላሉ። እኔ ደካማ ነኝ፣ ግን ቃሉን ጠቅሰነዋል። በቃሉ መሰረት እንመራ ነው። ሚስጥረ ክህነት የማይደጋገም ሚስጥር ውስጥ ያለ ስለሆነ ከሰባቱ ሚስጥራተ ቤተ ክርስቲያን የከበረው ክህነት ሚስጥረ ክህነት ቅዱስ ቤተ ክርስቲያናችን ስርዓተ ቤተ ክርስቲያንን በዚህ መልኩ ገልጠዋለች። የማይደጋገሙ ሚስጥራት እነዚህ ናቸው። የሚደጋገሙ ሚስጥራት ሚስጥረ ቁርባን ዛሬ ወስደነው ጊዜ ጠብቀን የምንወስደው ነው፣ ይደገማል። ሚስጥረ ንስሐ ዛሬ ንስሐ ገብተን ስንበድል ሌላ ምን ቀን ንስሐ እንገባለን፣ ይደገማል። ሚስጥረ ቀንዲልም ለስጋም ለነፍስም መድኃኒት የሚሆን ነው፣ ይህንንም እንደጋገመዋለን። በዚህ መልኩ እነዚህ ሚስጥራት ትልቅ ሚስጥር አላቸው። ከዚህ ውስጥ ግን ስለ ስልጣነ ክህነት የሚናገረው ሚስጥረ ክህነት ከማይደጋገሙ ሚስጥራት ስለሆነ ክህነታችሁንና ስልጣናችሁን ትልቅ ስለሆነ ጠብቁት። የእናንተ በረከት ይደርብን። ይሄው ነው። እናንተ በዚህ ዘመን ያላችሁ በእግዚአብሔር የተመረጣችሁ አባቶቻችን ካህናት ሆይ ስልጣናችሁ በሊቀ ሐዋርያት ቅዱስ ጴጥሮስ አማካኝነት በኢየሱስ ክርስቶስ ቅዱስ ፈቃድ የማሰርና የመፍታት ሙሉ ስልጣን እየተሰጣችሁና ያላችሁ በመሆኑ እኛም ክርስቲያኖች ይህንን እውነት ቀድመን በመገንዘብ አባቶቻችንን ካህናት ከማንኛውም ጥቃትና በኑሯቸውም ጭምር የጎደላቸውን የማሟላት ግዴታም ስላለብን ይህ ቅዱስ ተግባር በመፈጸም ለሰከንድ ሳንጠራጠር አባቶቻችንን ልንንከባከብና ልንጠብቃቸው ይገባናል። አገልጋዮቻችን አባቶቻችንን ካህናት ቀሳውስቱንና ለአገልግሎት የሚፋጠኑትን ዲያቆናት ለአይን ጥቅሻ እንኳን ያህል ሳንርቃቸው በጸሎትና በምስጋና ሌትና ቀን ይደክማሉና ይተጋሉና ለኛ ደካማዎች ልጆቻቸው ብርታት የሚሆኑን እነርሱ በመሆናቸው በረከታቸውም ጭምር ያድርብን ዘንድ አባታዊ ቡራኪያቸውን በናፍቆት በመፈለግ ከበረከታቸው እንድንካፈል በስጋም በነፍስም የምንጠቀምባቸው ስለሆነ አበነፍስ የንስሐ አባት የሌላችሁ ክርስቲያኖች ለእኔ ይሆኑኛል የምትሏቸውን አባት በመምረጥ ንስሐ አባት በመያዝ ቅዱስ ቃሉን በመማር ቅዱስ ሥጋውን ክቡር ደሙን በመቀበል የጌታን ቀን በተስፋና በትጋት እንድትጠብቁ በተመረጡት አባቶቻችን ካህናት ስም እማጸናችኋለሁ። ተገቢውን እንክብካቤ ግን ለአባቶቻችን ልናደርግ ግዴታ አለብን። ይህንን ነው ክርስቲያኖች ማወቅ ያለባቸው። ማሳሰብ ያለኝ እንደ እግዚአብሔር ቅዱስ ፈቃድ የዕለቱ ትምህርታችንን እዚሁ ላይ አብቅተናል። እንደ እግዚአብሔር ቅዱስ ፈቃድ በሚቀጥለው መርሃ ግብራችን የምንማማርበት የትምህርታችን ርዕስ ሰዎች የሰውን ልጅ ማን እንደሆነ ይሉታል በሚለው በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ያለውን የቅዱስ ወንጌል ትምህርት መሰረት አድርገን ስለምንማማር መልስ የሚያስፈልገውን ጥያቄያዊ ርዕስ መልስ በሚሰጥበት ጊዜው ስለደረሰ የእግዚአብሔር ቤተሰቦች በመላው ዓለም ያላችሁ ወገኖቼ ከመቼውም ቀን በላይ ቅዱስ ቃሉን ለመስማት እየተጋችሁ ለሌሎች ላላወቁና እድሉን ላላገኙት ትምህርቱን በማሰራጨት ለሥጋ ሕይወታችንን በረከትን ለነፍሳችንም የመንፈስ ቅዱስ ጸጋ የሚያበዛልን በመሆኑ ከኔ ደካማ ከሆንኩ ወንድማችሁ የነገርኳችሁን አደራ በተቀላጠፈ አሰራር ታከናውኑ ዘንድ በቅዱስ አማኑኤል ስም እለምናችኋለሁ። በእውነትም በሕገ እግዚአብሔርና በሥርዓተ ቤተ ክርስቲያን መንገድ ያልሄዳችሁ የማትሄዱ በአገልጋይነት ስም ያላችሁ ወገኖቼ በዚህ እኛ ባለንበት ዘመንም የሌዊን ክህነት አስነውራችኋል። ትንቢተ ሚልክያስ ምዕራፍ 2 ቁጥር 8 በዚህም ምክንያት ፈጥናችሁ ንስሐ ግቡ። ያስተማረን የመከረን የገሰጸን ኃያሉ አምላካችን
ኤልሻዳይ ሁሉን የሚችል አምላክ ፈጣሪ ፍጡራን ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።